የወጣቱ ተረት በጭንቅላታቸው ተዘቅዝቀው ለመቶ ዓመታት ያክል በዝቋላ ባህር ላይ ለሰው ልጆችን ምህረት የለመኑ አባት ያልተሸወደ የለም። You are billionaire. Amen. You are billionaire. Amen. ማፈሩ ከኛ ነው። ነገር ግን ከሱ ጋር የነበረው ነገር ተፈጥሯል። ግን ይሄ እኔ ሊያስረግዝ አይችልም። በቃ ተፈጠረ፣ ለተፈጠረው ነገር ይቅርታል። እውሩ መምህር ኢትዮጵያ ምድር ውስጥ በድቅድቅ ጨለማ መካከል የሚደነቅ ብርሃን ሆኖ የተገኘ እስከሚስቱ ድረስ የኢትዮጵያ ገጸ በረከት ማን ነው ካላችሁ አልፈታውም ተፈትቼ ነው። ፍርድ ቤት ሐምሌ 29 2012 ነው። ለስጋው እንኳን የማይመች ስለዚህ ነው የምላችሁን በሉ እስቲ እኔና እግዚአብሔር አንድ ነን። ትዳር ምን ይፈልጋል? ትዳር ራቅ ይፈልጋል። ምን ያህል ቢመረው ነው ትዳር እንደዚህ የጠላው? ማግባት አልፈልግም። እኔ እንደው ሌላ አይነት ነገር መልአክ ነገር ካላጋጠመችኝ በስተቀርና ሐሳቤን ካላስቀየረ ከባድ። ለሌላው የሰራው ላንተም ይሰራል ማለት አይደለም። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ታዲያ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ በጭንቅላታቸው ተዘቅዝቀው ለመቶ ዓመታት ያክል በዝቋላ ባህር ላይ ለሰው ልጆችን ምህረት የለመኑ አባት ከእናታቸው ማዕፀን ከወጡ ጀምሮ ልብስ የማያውቁ በቅድስናቸው ብዛት እግዚአብሔር ጸጉር ያለበሳቸው 60 ነብር 60 አንበሳ የሚገዛላቸው። አንተ ይሄ ደግሞ ወጣት ነው። ነገር ግን ተረቱ የአባቶችን ያስንቃል። ያልተፈጠረ ነገር በዋሻ ውስጥ እየሄደ የሆነ አድቬንቸር ይሰራል። ከእናታቸው ማፀን ጀምሮ ልብስ ያላደረጉ ሰውየው ጡት ሁሉ አልጠቡ ማለት ነው። ልክ እንደተወለዱ ወደ ገዳም ነው የገቡ። አንተ ሕፃን ተረጋጋ፣ ከጸጋ ብዛት ጸጉር ለብሷል ትላለህ። እንዴት እንደዛ ይሆናል? አፍረታቸው በጸጉር ተደብቋል እያልከን ነው? ኧረ በስመ አብ። አንተን ደግሞ የሚያስንቅ የተረት አባት እዚህ ሀገር ላይ ራሱ አልተፈጠረም። አንተ እንትናን ትበልጠዋለህ። ማን ነው ስሙ? ዘበነን ትበልጠዋለህ። በነገር ላይ ዶሮ ስንት ብልት አላት ነው የሚለው ቢያንስ። አንተ በዋሻ ውስጥ እየሄድክ ሰዎቹን ትፎግራለህ። አዲስ አበባ እየኖራችሁ ይህንን ስፍራ ካላወቃችሁ በጣም ተበድላችኋል። 7 አይነት ጸበል ያለበት ድንቅ ስፍራ። እዚህ ቦታ ላይ መታችሁ ፈውስንና በረከትን ማግኘት የምትፈልጉ ሰዎች ይህንን ቪዲዮ ሼር እያደረጋችሁ ኮመንት ላይ ጻድቁ አቡነ ገብረ መንፈስ ቅዱስ ለደጅ አብቃኝ እያላችሁ የፊታችን ሐምሌ 5 የሚከበረውን የጻድቁ አቡነ ገብረ መንፈስ ቅዱስ ታላቅ በዓል በቦሌ አራብሳ ከኬላው ወረድ ብላችሁ በሚገኝ የጻድቁ አቡነ ገብረ መንፈስ ቅዱስና የቅድስት ልደታ ለማርያም ቤተክርስቲያን በመገኘት አብረን እናከብራለን። ሁላችንንም ለደጁ ያብቃን። አያችሁት አይደለ? 7 አይነት ጸበል አለ ይላል። ለአንዱ በሽታ ማይሰራ ለሌላኛው ይሰራል ማለት ነው። ምናልባት አንዱ ለጉንፋን፣ አንዱ ለካንሰር፣ አንዱ ለሆነ ነገር ነው የሚሆነው። ከ7ቱ ያለፈ እዛ ቦታ ማይሰራ አይነት በሽታም ሊኖር ይችላል። እንዲህ አይነት ቦታ ደግሞ ሄደ የኛውን ጸበል ሞክር ልትባል ትችላለህ። የጌታችን የኢየሱስ ስም ብቻ ነው ሁሉንም በሽታ አንድ ላይ ጠብ የሚያደርገው። በነገራችሁ ላይ ለጉንፋን የሆነ ነገር ለሆነ ነገር ደግሞ ሌላ ነገር አይላችሁ። አንዴ ስትጠሩበት ሁሉንም በሽታ የማዳን አቅምና ኃይል ያለው የጌታችን የኢየሱስ ስም ብቻ ነው እንጂ ካልሆነ 7 አይነት ጸበል አለ እየተባልክ መከራ ትበላለህ። የለም እኮ በአገር ተሰምቶ አያውቅም። በነገር ላይ ከመጀመሪያውኑ ከእናታቸው ማዕፀን ሲወጡ ልብስ አድርጎ ማያውቁም። በጸጋ ተሸፍኖ ጸጉር በቅሎባቸዋል ትባላል። የመዳኑ መንገድ ደግሞ እምነት ብቻ አይደለም። በነገር ላይ በተደራረበ ድንጋይ ስር እየሸዋወድክ ምናምን ነው ሊወድቅብህም ይችላል ምናምን መከራ ነው የምትበላው። ከደረስክ ነው ሰውየው ጋር ደርስ ብደርስ መዳን የለም። ሰውየውም ጋር የመድረስ ድል ከ101% ነው። የለም ለዛ የጌታችን የኢየሱስ ስም ብቻ ነው ማዳን የሚችለው። ምንም የምትከፍለው ዋጋ የለም። አምነ ብቻ ትድናለህ። አያችሁኛ? ለዛ ነው በኢየሱስ እመኑና የዘላለም ዕረፍት አግኙ ምንላችሁ። እሺ እንቀጥል። ድርጅቶች አሜን። ነቢ ነግም ማለት ለብዙዎች አንተ አሜን ተናገር። እግዚአብሔር ካሰናገራ ልክ ነው። ካሰናገራ ነው ያው ነቢ ሆነ ማለት ነው። you are billionaire አሜን። you are billionaire አሜን። ማገለግሎት ሰው ምስክር you are billionaire አሜን። አሴ በጣም ልጅ ነበር፣ ፊቱ ያስታውቃል። አንዱ ጠቅላይ ሚኒስቴር ትሆናለህ ተብሎ ነበር። አንድ ዘማሪ
አላስታውሰውም አሁንና ኧረ ያልተፎገረ የለም በዚህ ሰው እስማ እንዴት ያለ ትግል እንደገጠመን ተመልከቱ። አሰግዳውን ይህንን ቪዲዮ ሲያይ ምን ይሰማዋል አስባችሁታል? ሸወደኝ ነው የሚለው ተጫወተብኝ ነው የሚለው። እሺ እንቀጥል። እግዚአብሔር እንዲህ ብሎኛል፣ ለዘላለም ከእንግዲህ በኋላ ታች አትወርድም አለ። አሜን። ስሜን፣ ህይወትን፣ ታሪክን፣ ነገርን በየምድር እኔ እበትናለሁ አለ። ትሄዳለህ፣ ዋናው አንተ ይሞታል። አሜን። የኢያሪኮ ዋቶ እንኳን በነቢይ በኤልሳዕ እንዳቆመው ሁሉም ማለት ነው በአሜሪካ ስቴት ላይ ያለው አውሬ ባንተ ይሞታል። አሜን። ጌታ ያለ እንዴ ነው በአሜሪካ ላይ ያለው ህያው እግዚአብሔር ዋናው ማለት ነው አንተ ታልፋለህ፣ ሰዎች ይፈወሳሉ። አሜን። ስፔሻሊ ማለት ነው ያበዱ ሰዎች ስፔሻሊ ማለት ነው ምግብ ያጡ ሰዎች ስፔሻሊ ማለት ነው ብዙ ጸሎት ሰዎች ባንተ ነፃ ይወጣሉ። አሜን። ደግሞ ያው ከዛሬ ጀምሮ ማለት ነው ቀንም ማታም ጠዋትም ሁሉ ጸጋ የሚሰራ አሜን። አስቸጋሪ ነው። ያው አሰግድን በጣም አከብረዋለሁ። ባይተነበይበትም እንኳን እንዲህ ያሉ ጸጋዎች ያሉበት ብዬ ነው ማምኑ። በነገር ላይ በጣም ድንቅ ዘማሪ ነው። እኔ ያን ያክል ግን ደግሞ አብዛኛው ሰው ተሸውዷል። ታውቃለህ፣ አገልጋይ በለው ተገልጋይ በለው ህዝብ በለው እረኛ በለው ሁሉም ተሸውዶ ነበር። እኔ የሆነ ሰዓት ነግሬያቸዋለሁ አይደል? ከዚህ በፊት ገና 3 ሰዓት ሄጄ እስከ 9 ሰዓት ወረፋ ጠብቄ ምናምን አውቃለሁ። ሰውየው አይመጣም፣ ብንጠብቀው አይመጣም። እና ይሄ የልጅነት ባህሪዎች ናቸው። ግን ደግሞ አሁን ላይ ስታስባቸው ያስቀዋል። ታውቃለህ የአሜሪካ ስቴት የሆነ ነገር ነቢይ ትሆናለህ ቢሊየነር ነህ ምናምን ተብለህ ምንም ጠብ የሚል ነገር የለም። እንደው በፊት ከነበረ ትጋት ሁሉ ትቀንሳለህ። እንዴት ሸወደኝ ብለህ ራስን ትወቅሳለህ። እንዲህ መከራ በልተን ነበር ታውቃለህ። እና አስዬ ያው ብቻህን አልነበርክም፣ እኛም ነበርን። ግን አሁን ላይ ስታዩ ምን አይነት ስሜት እንደሚሰማ ብናውቅ ደስ ይለናል። ያው በጌታ ፊት አሜን 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 አሜን። ዘር መዘር ወጥቶስ አይኖርም። አሜን። ዘር መዘር አይኖርም። አሜን። ዘር መዘር አይኖርም። አሜን። እግዚአብሔር ግን በአንተ ምክንያት ማለት ነው ከተማው ይጠራል። አሜን። ከተማው ይጠራል። አሜን። የተኛው ነቢይ፣ የተኛው ፓስተር፣ የተኛው አፖስትል ማንም ማለት በጸጋ አንተን አይደርስም። አሜን። አንተ ሁሌ ፍሬሽ ነህ፣ ሁሌ ፍሬሽ ነህ፣ ሁሌ ፍሬሽ ነህ፣ ሁሌ ፍሬሽ ነህ፣ ሁሌ ፍሬሽ ነህ። አሜን። ደግሞ ያውልህ የተማረ አንተን ይወዳል፣ ያልተማረ አንተን ይወዳል፣ ታናሹ አንተ ታላቁ አንተ ይወዳል። አንተን የሚጠላ ሰው አይኖርም አለኝ። አሜን። የሰማነው አታዘጋጅም፣ ግን ተዘጋጅቶልሃል። አሜን። ስማ አታዘጋጅም። በመሰረቱ ይሄ ትንቢት እኮ አይደለም። ማንም ይወዳል ምናምን ሞገስ ጉዳይ ነው። ትንቢትም አይፈልግም። እንደው እግዚአብሔር ፊት በመቆየት የሚገኝ ነገር ነው አይደለ? ወንጌል አማኞች እንደዛ ነው ምናምነው አይደል? አሁን አሰግድ በወንጌል አማኝ ታሪክ ውስጥ ይወደዳል። በቃ የሚደንቅ ዘማሪ ስለሆነ ማንም ይወደዋል። ባተነቢ ብተነቢ ያን ያክል ዋጋ የለው። የሚጨበጥ ነገር ነው ማድረግ ያለባችሁ። ነቢይ ነኝ ስትሉ የሚታይ በደንብ ነገ የሚከሰት ነገር መሆን አለበት እንጂ የሰውየውን ላይፍ ኳሊቲ እያየ የነበረ ነገር ይጨምራል ማለት ትንቢት አይደለም። ትንሹ ይወዳል፣ ትልቁ ይወዳል ወይና ትንወደዋለን። ያ አይሆንም። በቃ እንደዚህ ያሉ ትንቢቶች አይሆንም። ትልቅ ነገር ገምቼ ከምሳሳት ብለህ ነው እንጂ ያለውን ማስቀጠሉ ምንም አይከብድም። 05 ሳንቲም አትለፋም፣ 05 ሳንቲም ግን ታገኛለህ እያለው ነው። እሺ እንቀጥል። ነገር ግን ከሱ ጋር የነበረው ነገር ተፈጥሯል፣ ግን ይሄ እኔን ሊያስረግዝ አይችልም። በነገራችሁ ላይ የእናት ምክር ለልጇ ምናምን እንዳይመስላችሁ። እሺ ሌላ ነገር ነው እያወራች ያለችው። ሙሉን ትሰሙታላችሁ። እቺን የምታክል ሴትዮ ይሄንን ሕፃን ልጅ እንደዚህ እያለችው ነው። ሙሉን ስሙት። በቃ ተፈጠረ። ለተፈጠረው ነገር ይቅርታ አልኩት እኮ በቃ ለሚሰማው ነገር ይቅርታ። ተመልከቱ። በዛ ግንኙነት ምን ያህል ጊዜ ነበር የቆያችሁት? ከሱ ጋር ነው የምትይ? 2 ቀን 3 ቀን ነው እኮ ሌላ ነገር አይደለም። በህግ መጠየቅ አለባቸው። ኧረ በእናትሽ ቲጂ ለምን አንድ ላይ አንኖርም? በጌታ በኢየሱስ ልጅ እኮ ነው አይገባም እንዴ? አንቺ ብዬው ትምህርቴንም እኮ አቋርጫለሁ። ድራማ እንኳን ቢሆን ይሄ ልጅ ከዚህች እናት ጋር እንዲህ አይነት ነገር ማውራትም አይችልም። ከኩዮቹ ጋር ራሱ ማውራት አይችልም። እንዲህ አይነት ነገር እድሜው አይፈቅድም። አይደለም ቲጂዬ እያለ መንበርከክ ቀርቶ እዚህ ጋር ከኩዮቹ ጋር እንዲህ ያለ ነገር ማውራት ልክ አይደለም። ለዛ መንግስት እንዲህ ያሉ ሰዎችንና ሶሻል ሚዲያዎችን መቆጣጠር አለበት። ምን ሊያስተምሩ ነው ወደ ሶሻል ሚዲያው የሚመጡት? በዚህ እድሜ ህፃናት ምን እንዲማሩ ተፈልጓል? በነገራችሁ ላይ በውጭ ሀገራት ላይ ቲክቶኩንም በለው ዩቲዩብንም በለው የእድሜ ገደብ አለው። ሁሉም ሰው ስልክ ስላለው ተመሳሳይ ኮንተንትና ቪዲዮ አይመለከትም። የእድሜ ገደብ አለው። በቃ ሴክሹዋል ነገር ላይ የእድሜ ገደብ አለው። አላስፈላጊ ነገር ላይ የእድሜ ገደብ አለው።
እኛ ሀገር ብቻ ነው ህፃኑም ትልቁም አንድ ላይ ተመሳሳይ ቪዲዮና ኮንተንት የሚመለከተው። ምናልባት በጽሁፍ ነው የሚቀመጠው። ሌሎች ሀገራት ላይ ግን ወደ ስልክ ራሱ አይመጣም። ማያስተምር ነገር ይዞ መቅረብ ልክ አይደለም። እሺ እንቀጥል። አዳምጠኛ እንዴ እኔ አስተማሪ ነኝ አንተ ተማሪ ነህ ጭራሽ ልጁ ያንተ አይደለም ካንተ አይደለም ያረገዝኩት አንተ ማስረገዝ አትችልም የራሴ ልጅ እኮ ነው ትጂዬ ልጅ በጭቃ የሚጠፈጠፍ ይመስላል እንዴ አንተ ማስረገዝ አትችልም ህፃን ልጅ ነህ ልጄስ እሺ አለ በጣም ከባድ እኔ በዚህ እድሜ ማልጠይቀውን ነገር ይጠይቃል አንተ በስማ ለድራማው እንኳን ቢሆን በዚህ እድሜ አልጠይቅም በነገር ላይ ልጄስ እሺ ረበጌታስ እኛ ነክተዋል አልነጋም ምን ነበር በዚህ እድሜ አልነጋም ልምጣ አትምጣ የእንድ ፖስተር ነበር ምን ገለባብጦ ሰማይ ላይ እኔ ባንተ እድሜ ዝናብ ሲዘንብ ውስጥ ቆሜ ነበር እጄን ዘርግቼና ወደ ሰማይ የሚመለከተው ብስ ብዬ እስክገባ ድረስ ጎርፍ ሳገኝ እንከባለ ነበር በነገር ላይ ልጄስ እሺ ይላል ሴትዮዋ በርግጥ አብዳለች በቃ የለችም እሷን ከሰውነት ተራውታለች ምናምን አንተ ግን ህፃን እንዴት እንዲያለ ነገር ትሰራለህ ልጄስ እሺ ትላለህ ለምን ነው እሺ አረ ትጂዬ ታያለን እንደ ድሮአችን ሆን እኮ እንችላለን እንደ ድሮ አላለስ ምንሽ ነው ድሮአችን ቤተሰቦችም እኮ የትምጣ እኮ ብሏል ልጃኔን ስላችሁ ደስ ብሏቸዋል ግቢው ላይ ተሽዋላደ ማስተዳደር እኮ ይችላል ቤተሰቦች ያንተ ያተንከሲስ አባት ካተቹሽ ሆመና ያለክ ቤተሰቦቼ ትምጣ ብሏል ልጅንም እናሳድጋለን ብሏል አረባክ ተወንጅ አንተ ራሱ አላደክም ቤተሰቦቼ ጭራሽ ልጅን ሊያሳድጉል አረ ትጂዬ አረ ዝም በል ትጂጂ አትበልብኝ ህፃን ልጅ አንተ ህፃን ማስረገዝ አትችልም አልኩ አርፈ ቁጭ በል እሺ እኮ ነግሬያችኋለሁ ትምጣ እሺ እናኖራታለን ልጁም ይምጣ እሷም ትምጣ እናኖራታለን እኮ ብለዋል አረ ትጂዬ በእናትህ ይሻለው ያንተ ቤተሰቦች ናቸው አቶ ተሾመ ያ ከይሴ አባት ነው ትምጣ ያለው እሺ እኔ ውርደቱስ ጓደኞቼስ ውርደቱን እሺ ለኔ እንኳን እሺ በከንቱ ልቀጥ ብለህ ትምህርትን ውርደቱ እንደ ያለ ነገር መስራታችሁ ነው እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እሺ እንቀጥል ነኝ ያለው በሙሉ ነኝ ኢየሱስ እውነት ነው እኔም ኃይሉ ያንስ እውነት ነኝ እና ውሸት ነኝ እንዴ ኢየሱስ መንገድ ነው እና እኔ ገደል ነኝ ታዋችሁ ስለዚህ እኔ የምላችሁን በሉ እስቲ እኔና እግዚአብሔር አንድ ነን ይመቻል አይመችም እኔና እግዚአብሔር አንድ ነን ይያልክ አንድ አገልጋይ የሆነ ጊዜ የተናገረውን ነገር ልንገራችሁና ለምንድነው ኢየሱስ እውነት እላችኋለሁ ብሎ የሚናገረው አለና ራሱ ደግሞ ሲመልስ እንደዚህ አለ ሰይጣን እውነት ውሸት ስለሚናገር ኢየሱስ ደግሞ እውነት እላችኋለሁ ይላል አለ አያችሁ ሰይጣን ትንሽ እውነት የሚመስል ነገር ከፊት ያደርግላችኋል መጨረሻው መሃሉ ምናምኑ ግን ውሸት ነው አያችሁ ልክ ነው ብለህ ስትጓዝ መሃል ላይ ደርሰህ ግን ውሸት እየሆነ ይመጣል አሁን አይመስልም ኢየሱስ እውነት ነው እኔ ውሸት አይደለም ስትል አሃ ልክ ነው ትላል ኢየሱስ መንገድ ነው እኔ ገደል ልሆን አልችልም ስትል አዎ ትላል በመሰረቱ ኢየሱስ እውነት ነው ሲባል ወደ እውነት እንድትመጣ ተጠራ እንጂ ራስ እውነት አይደለም ኢየሱስ መንገድ ነው ስትባል በዛ መንገድ ላይ ተጉዘ ወደ ህይወት ትገባለህ እንጂ አንተ ራሱ መንገድ ሆነ ወደ ህይወት ሰዎችን ታስገባለህ አልተባልክ ሰዎችን ወደዛ እውነትና መንገድ ትጠራቸዋለህ እንጂ ወደ ራስህ ትጠራቸዋለህ አልተባልክ ያ ማለት ነገ አንተ አድናለሁ እያልክ ልትመጣ ነው ማለት ነው ኢየሱስ ያድናል እኔም ደግሞ አድናለሁ ልትል ነው ነገ ከባድ እኮ ነው ይመቻል ትላለህ ጭራሽ አይመችም ኢቭን ለስጋው እንኳን አይመችም ለመስማት ራሱ አይመችም በነገር ላይ አንዳንድ ትምህርቶች አሉ ለስጋው እንኳን ይመቻሉ ብሰማቸው ደስ ይላል ምናምን ስጋን ምናምን ያስደስተዋል እንዲህ ያሉ ትምህርት ግን ለስጋው እንኳን አይመችም ከባድ ነው ሸክሙ ራሱ ይከብዳል ታውቃለህ ለጆሮ እንኳን ስቅጥጥ ነው የሚለው እኔና እግዚአብሔር አንድ ነን ስል አረ በስማ ስጋዬ ራሱ ድንግጥ ነው የሚለው በቃ እግዚአብሔር ይመስገን እኔና እግዚአብሔር አንድ ነን እኔና ኢየሱስ ይከብዳል አንድ ነን እኔና መንፈስ ቅዱስ አንድ ነን ይሄኛው ከባድ ነው ለመስማት እንኳን ከባድ ሰይጣን ራሱ ቢሰማው አረ በስማ ነው የሚለው በነገራችሁ ላይ ይሄኛው ትምህርት መጀመሪያ ሰይጣን ለሔዋን ያስተማረው ነው ያ ተንኮለኛው እባብ መጥቶ ከዚህ እንዳትበሉ የተባላችሁት እኮ እንደሱ እንዳትሆኑ ነው የተባለው ትምህርት ነው ጤነኛ አይደለም ከህይወት የሚያጎድል ትምህርት ነው በነገራችሁ ላይ ከህልውና የሚያርቅ ትምህርት ነው ከእግዚአብሔር ጋር ከመኖር የሚያጎድል ነገር ነው ምን እመለስበታል ቤተሰቦቻችን ሁላችሁም ተመልከቱት እመለስበታል መናፍቁ ይስማ ማርያም አማላጅ ናት ዓለም ሁሉ ይስማ
ማርያም አማላጅ ናት። አማላጅ ድንግል አማላጅ ድንግል። በከተማ ላይ ወጥተህ የእመቤታችንን ምልጃ እንደዚህ ስትሰብኩ ሳይ በጣም ልቤ ደስ ይለዋል። ግን አንድ ነገር ወቁ ቤተሰቦቻችን፣ አንድ ነገር ማወቅ አለባችሁ። ምን አትሉኝም? ሰማይና ምድር የፈጠረው አልፋና ኦሜጋ የሆነው መጀመሪያ የሌለው መጀመሪያ መጨረሻ የሌለው መጨረሻ ብቸኛ የአብ ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ እኔንም እናንተንም ያዳነን የፈወሰን እግዚአብሔርና በእኛ መካከል የነበረውን የጠብ ግድግዳ ያፈረሰ ያ ፍጹም አምላክ ፍጹም ሰው ሆኖ በተዋህዶ የከበረው ስለኛ ሲል የሞተው ሞታችንን የወሰደውን ኢየሱስ ክርስቶስ እንደዚህ አንገታችንን ማህተብ አድርገን ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሰበኩን እንደዚሁ ልክ መስበክ አለብን። አሁን ይቀራል። እውነቴን ነው የምነግራችሁ። ቤተክርስቲያናችን በቅዳሴዎቿ በማህሌቶቿ ሁሌም ትሰብካለች። እኛ ጋር የቀረው ግን ኢየሱስ ጌታ ነው፣ ኢየሱስ የጌቶች ጌታ ነው የሚለው ቃል ሁሌም ከአፋችን ሊጎል አይችልም። ማርያም አማላጅ ነች። እንደገና ደግሞ አጥብቀ መናገር ያለብን ደግሞ ኢየሱስ ጌታ እንደሆነ መመስከር አለብን። ሁላችንም ኦርቶዶክሳውያን ማለት ጥሩ ሄደ አበላሸው። የኢየሱስን መመስከር አለብን፣ ጌትነቱን ማወጅ አለብን፣ አማላጅ እንደሆነ መመስከር አለብን እያልክ መሀል ላይ ደርሰህ ግን አይ ማርያምም ደግሞ አማላጅ ናት ስትል አላህም እግዚአብሔርም ይመቸኛል እያልክ ነው። ልክ እንደ ልጅ ያሬድ እኔ በአካላም እግዚአብሔርም ይመቸኛል ሌላም ካላምቱ እንዳለው ማርያምም ደግሞ አማላጅ ናት ኢየሱስም እንደዛ ነው ስትል ትንሽ ሸርተት አልክ። ስለ እውነት መመስከር እንደዚህ አይደለም። እውነት ማለት ሙሉ በሙሉ ንጽህና ሊኖረው ይገባል። ኢየሱስ እውነት ነው፣ ሌላ ውሸት ሊጨመርበት አይገባም። አየህ ከልጁ ስህተት ያንተ ምስክርነት ባሰ። በነገር ላይ የምታውቀውን እውነት አለመግለጥ ማለት ከባድ። ለማን ብለህ መከራ ትበላለህ? የገባህን እውነት መኖር መቻል አለብህ። ጸጋ ይብዛል። ምኒልክ ንጉሴ ነው ተመልከት። ሬ ፖለቲካ ነው ስለ ምኒልክ አትናገሩ የሚሉ በጣም ብዙዎች ናቸው። እንዳለመታደል ሆኖ ምኒልክ ኢትዮጵያዊ ባይሆን ኑሮ እስካሁን ምን ሊሆን ይችል እንደነበረ ታሪክ ሰዎች ያውቃሉ። ኢትዮጵያ ውስጥ ተሾመ፣ ኢትዮጵያ ውስጥ ተወለደ፣ ኢትዮጵያዊ ሆነና ይሄው በልኩ እንኳን እንዳንናገር ኧረ ተው፣ ኧረ እንደዚህ ነው፣ ኧረ ኢትዮጵያዊ፣ ኧረ ፖለቲካ ነው ስለ ምኒልክ አትናገሩ የሚሉ በጣም ብዙዎች ናቸው። እኛ ግን እንናገራለን። ኢትዮጵያ ምድር ውስጥ በድቅድቅ ጨለማ መካከል የሚደነቅ ብርሃን ሆኖ የተገኘ እስከሚስቱ ድረስ የኢትዮጵያ ገጸ በረከት ማን ነው ካላችሁኝ እንደኔ ጠቆር ያለው የኔ አያት ምኒልክ አይደለም ወይ? በጌታ በኢየሱስ ስም አንተ ምንድነው የሚያወራው? ይደግ እንዲህ ያለ መምህር እያስተማራችሁ ምንም ባትረዱ አይገርምም። በነገራችሁ ላይ ሰውየው እየታወረ ነው፣ የሚመራው ህዝብ ደግሞ እንዴት ያለ እውር ሊሆን እንደሚችል መረዳት ቀላል ነው። በድቅድቅ ጨለማ ውስጥ የሚታይ ብርሃን ነው ትላለህ። ሰይጣን ምን ያክል በምላስ ላይ ቢያድር ነው እንዲህ ያለ ድፍረት የምትናገረው? አንተ ሰይጣን እንኳን የማይናገረው ነው የምትናገረው። አንተ ደግሞ ድፍን መሆን እኮ አያሸልምም። እዚህ ሀገር ምን ይሆናችሁ ነው? በጭፍን መጓዝ እውር መሆን እኮ አያሸልምም። ራሳችሁ ሞታችሁ ህዝቡንም እየገደላችሁት ነው። እውርን ቢመራው ምን ጥቅም አለው? ምንም እኮ ጥቅም የለውም። አለመማር እኮ አያሸልምም፣ ወደ ህይወትም አያስገባም። ፊደል መቁጠር በራሱ እኮ ቆንጆ ነገር ነው አይደለም? መንፈሳዊ እውቀት ላይ መድረስ ይቀርና እኮ እሱን አታንሳ የሚለኝ ማን ነው? ንጉሥ የነበረ የእርሱ ንግስና ዛሬ ያለችዋን ኢትዮጵያ ሰርቶ አልጠፍ። በጣም ከባድ ነው። አለማወቅ ደፋር ያደርጋል በነገራችሁ ላይ። እሺ እንቀጥል። ትዳር ፍራንክ ይፈልጋል። ትዳር ፍራንክ ይፈልጋል። ይህ ፍራንክ ሳይኖርስ አይጋባም? ሰው መፋቀር መዋደድ ምን ሊበላ ሊጠጣ አብሮ አይሰሩ። አሁን ስራ ቶሎ ይገኛል። ይሞከራል። በመሞከር ነው ያዘው። ይሞክሩ ሞክሩ። በቃ ፍራንክ ያልያዛችሁ ግን መጋባት የምትፈልጉ ሞክሩ፣ ችግር የለም። ትዳር ግን ፍራንክ ይፈልጋል። እሺ እንቀጥል። ነገር በእናትህ እኔ አልፈታውም፣ ተፈትቼ ነው። ፍርድ ቤት ሐምሌ 29 2012 ነው ውሳኔ የተወሰነው። እንደዚህ ይላል። ውሳኔውን እንደሚል ነገር አስነብባለሁ። ተፈለገ ፋክት ነው ማመጣል፣ ኮፒውን አቀብላለሁ። እንዲህ ይላል። ባልየው ሚስቴን አልፈታም፣ የልጆችን እናት ወዳታለሁ፣ አበባዬን ጭያለ ዳኛው ጻፈው ነው ምንም እያለቀሰ እየተንፈራፈረ በእርቅ እንፈታለን ተጽፏል። እንቆይ ዱሌ ላላ በኦሮሞ ካልቸር እያለ ሚስትየዋ አልፈልግም ብላ እምቢ ስላለች ዛሬ ሐምሌ 29 2012 ዓመተ ምህረት ፍቺው
ተፈጽሟል። ቃል በቃል አመጣላለሁ። እውነቴን ነው የምልህ። ይሄ ለእኔ ታሪክ ነው፣ ልጆቼ ታሪክ ነው። ቃል በቃል ተፈታው እንጂ አልፈታውም። መጽሐፉም አትፍቱ ነው እንጂ ያለው አትፈቱ አላለም። አያችሁት? መጽሐፉም አትፍቱ ነው እንጂ አትፈቱ አላለም ማለት። በቃ እኔ በፍቃደኝነት አልተፈታውም፣ በግድ ነው የተፈታሁት። ለዛውን ከዚህ በኋላ ማግባት እችላለሁ፣ ኃጢአቱ በሷ ላይ ነው የሚል ሐሳብ አለው። አያችሁ? ከባድ ነው። እዚህ ደግሞ መጽሐፍ ቅዱስም በመፍቻ መሞከር እንደማለት ነው ለመፍታት በክሪክ በምናምን በፒንሳ እሺ መቼ እንድትፈታ ገፍተሃታልስ? አልገፋውም። ማስረጃ አልገፋውም። እሺ አልገፋውም። ስለዚህ አበባዬ ወደሜ ተፈታ እንጂ ለምትሰሙ ፈታ ለምትሉ ተፈታው እንጂ አልፈታውም። ሐምሌ 9 2012 ከቀኑ 4 ሰዓት ለፍቺው ምን ምክንያት አይቻልም እርቅ ይደረግ እያልኩ ለፍቺው ምን ምክንያት አቀረበች ሚስትህ? ለልጆቼ ኦሮምኛ አስተማሪ ቀጠርኩላቸው አፋን ኦሮሞ እንዲማሩ። ከዛ በኋላ ጠለዘችኝ። ፍርድ ቤት እንዲህ ተንደባለለች። እኔ ፍቺው አይደረግም በሽማግሌ እንጨርሳለን በፍጹም አልኩ ነኝ። በፍጹም አልኩ፣ አይሆንም አልኩ። በፍጹም ዳኛ ደግሞ ያንዱ መብት ነው የሚያከብረው። እንዲያው ከህይወቴ ይውጣ ብላ ዳኛው ፊት እንዲህ ተንደባለለች። ኧረ ከህይወትሽ አልወጣም አይነፋም ጀለሴ፣ ልጆቹን በጋራ እናሳድግ። ልጆቹ ከደረሱ በኋላ ሊማሊሞን ማቋረጥ ትችያለሽ። ቢያንስ እንኳን አንድ ቤት እየኖር ልጆቹ አይወቁ። እኔ ሰርቪስ ቤት ተኛለሁ፣ አንቺ ሳሎን ከልጆቹ ኑሪ። ማታ ልጆቹ ሲሰኙ ሳሎን ቁጭ እላለሁ፣ ሰርቪስ ቤት ወጥቼ አድራለሁ። ልጆቹ አይወቁ መፋታታችን ገብቷል አይደለም? በቃ ቢኖርማል እንሳሳቅ፣ እንደ ድሮ ውድዬ እንባባል፣ ግን አንነካካ። ፊቸር ላይ ፈለግሽው ግን አንነካካ። ኮሜዲ ነው በቃ ፊቺው። ልጆቻችን እናሳድግ ስላት እንዴት እንደባለ ውጣ ከህይወቴ ውጣ ከህይወቴ ዳኛው ነው። ባልየው ደመንባ እያለቀሰ ልጆቻችን እናሳድግ እያለ ሼክ ብንሞክር ታሮነ በፓስተር ብንሞክር በቄስ በአባ ገዳ በምክንያት ተፋታችሁ? ተፈታው ተፈታው እንጂ አልፈታው። ከዛ በኋላ ተፈታው እንጂ አልተፋታውም ማለት በቃ እሷ ኃጢአቱን አልፈለገውም። በቃ አልተፋታውም ተፈታው እንጂ እያለ ነው። እሺ መቼ ቀልድ ነው ብዬ ነው። እሺ ማግባት አልፈልግም። እሺ እኔ እንደው ሌላ አይነት ዛሬ ቪዲዮዎች ውስጥ ስለ ትዳር ነው የበዛው አይደል? ማግባት አልፈልግም፣ ማግባት ያለበት በፍራንክ ነው ምናምን። እንግዲህ ቻሉት እንግዲህ ለምን ነው መልአክ ነገር ካላጋጠመች በስተቀርና ደግሞ ሐሳቤን ካላስቀየረ እኔ ከባድ ምሽኔ ጨርሻ 10 ዓመት በትዳር ኖር ያለው በጩጬነቴ በደንብ በቃ አይቻለሁ። ተስፋ ካለው ነው ያልኩ ያለሁት እንጂ አገሬው አለ እኮ አሁን አሁን እውነት ለመናገር ደህና ነው። ካራሶሪያችንም ደህና ነው። ዲያስፖራንን ምናምን አታጣም። ግን ያኛው ኮንትራት እኔ በጣም ትሮማ አለብኝ። ጩጬነቴ ስለገባው በበቂ ከፍያለሁ ለትዳር። ከሁለቱ የትኛውን ነው ያገባው? አሁን ያሉት ስክሪን ላይ ያሉት ሁለቱን አንድ ላይ አግብቶ ነው ወይስ አንዷ ያው ናት ሌላኛዋ የተፈታችው ናት? የምታውቁ ሰዎች ካላችሁ ኮሜንት ላይ አስቀምጡልን። በቂ መስዋዕትነት ከፍያለሁ እና አሁን ካሁን በኋላ ነው የለኝም ጫንቃ ያንን የምሸከምበት። ግን አብይ አሁን ለምሳሌ ቃሉ ራሱ ከእምነት አንፃር በቃ ጋብቻ አይደለ? ከዛቱ ብቻ ከተሳካ ማለት ነው። ከዛ በኋላ ጸንቶ በፍቅር አብሮ መኖር ኖርኩ ዴች እኮ በቃ ዴች በጣም የኔ በልጅነት ዴች ማለት የእናንተ 50 ነው በጣም ከባድ ነው። መርሉት ከባድ እናንተ ማለት ያኛውን እኮ ፔሪድ ጩጬነቱን አንተ በደንብ አሪፍ አሳልፈህ። አንተ ደግሞ በልጅነት ትዳር ውስጥ ገቡ። በ11ኛው ወር ልጄ መጣች ማለት ነው። እኔ ደግሞ ልጅ ወዳለሁ። በቃ ከልጄ ጋር አታችመት 12 ሰዓት ቤት ነኝ፣ ሁሉ ያደርጋለሁ። ግን ያም ሆኖ ውጭ ሀገር ጦሰኛ አይደል? የፈለግከውን ይፈርታ አድርገህ ልታድነው አትችልም። ከዛ በቃ ከሆነ 10 ዓመት በኋላ ክራክ አደረገ በቃ። ስለዚህ በልጅነትህ አንዳንዴ ማግባት ነገሮችን ሳያዩ ጥሩ አለመሆኑን ተገንዘበሃል ነገር? በልጅ በኩል ደስተኛ ነኝ። በልጅነት መውለዴ እኔ በመሃሉ በውስጥ ሰፈር ባላረግ ኖሮ
ዘንድሮ የምናያቸው ባለትዳሮች እንግዲህ ወደ ትዳር እንድንገባ ሲገፋፉን፣ ቀድሞ የነበሩ ሰዎች ደግሞ አይከባድ ነው 10 ዓመት ራሱ 50 ዓመት ሊሆንብን ይሉናል። እንግዲህ የሁለቱንም ማመዛዝናችሁ እንደ እግዚአብሔር ፍቃድ መሆን ያለበትን ነገር አድርጉ። እሺ እንደው ዝም ብሎ ደስ ስላላችሁም ዘላችሁ አትግቡ፣ ስለደበራችሁም ደግሞ አትተው። የእግዚአብሔርን ፍቃድ በዚህ ጉዳይ ላይ ጠይቁ። በደንብ አረጋግጥ። ዝም ብለህ ደስ ስላል እንዳገባበት ከገባበት መውጫ የለውም። አንዴ ከገባበት መውጫ በሩ ይዘጋል ምናምን እና እንደዛ እንዳትሆኑ ረጋ ብላችሁ እያሰባችሁ ማድረግ ያለባችሁን አድርጉ። እሺ እንቀጥል። ይሄን ቪዲዮ በደንብ ተመልከቱት። ገርሞታል በጣም እንዴት ይቻላል እያለ ነው። ተመልከቱ። መቀመጥ ፈለገ እንደሱ። ህይወትን ከሰው ጋር ስታወዳደር ተመልከት። በቃ ለአንዱ የሰራ ለአንተ ይሰራላል ማለት አይደለም። ለአንዱ የሰራ ለኔ ይሰራልኛል ብሎ ማመን ሞኝነት ነው። ለአንዱ የስኬት መንገድ የሆነ ለአንተ ደግሞ የኪሳራ መንገድ ሊሆን ይችላል። ለአንዱ ተሳክቷል ብለህ ዝም ብለህ እንዳገባበት ጠንቀቅ ብለህ መመልከት አለብህ። ቆም ብለህ ምን ተጠቅሞን የሚለውን በደንብ ማየት አለብህ። አንተ በራስህ ሐሳብና በራስህ እይታ ነገሮችን ማስተካከል ትችላለህ። ትንሽ ሞቲቬት ላድርጋችሁ ብዬ ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮቹ ቆንጆና አስተማሪ ከነበሩ ላይክ እና ኮመንት ማድረጋችሁን እንዳትረሱ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላችሁ። ታዲያ ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።